ቱሪዝም ያለ ገበያና የማስተዋወቅ ስራ ያን ያክል ትርጉም አይኖረውምና እርሶ ባለፉት የለውጥ ዓመታት ልክ ከመሰረተ ልማቱ ጎን ለጎን በገበያ ማፈላለግ ኢትዮጵያን በማስተዋወቅ ተሰራ በዚህ በኩል ተከናወነ የሚሉት ምንድነው? ቱሪዝም ቅርስ ብቻ አይደለም። ቅርስ ስላለ አውቶማቲካሊ ቱሪዝም ትስባለህ ማለት አይደለም። ቱሪዝም የተፈጥሮ ሀብት ብቻም አይደለም። ያስፈልጋል፣ አንዱ ዋነኛ ግብአት ነው፣ ግን ብቻ አይደለም። ቱሪዝም ሸመታ ከሌለው የገንዘብ ትራንዛክሽኖች በዚያ ሴክተር የሚታዩ ከሌለ የቱሪዝም ኢኮኖሚ ሊባል አይችልም። ኢኮኖሚ የሚሆነው ትራንዛክሽን ሲፈጠር ነው። ለዚያ ደግሞ ሱቅና ሞል ያስፈልጋሉ። ለምሳሌ ከዲንሾ አድረህ ወጥተህ ወደ ቱሉ ዲምቱ ስትሄድ የግድ በሮቤ ታልፋለህ፣ በጎባ ታልፋለህ። ሮቤና ጎባ ያሉ ወጣቶች ከወዲሁ ለቱሪስቶች የሚሆን ምግብ፣ ቡና፣ ቅርጻ ቅርጾች፣ አልባሳት ካሉበት ቦታ ወደሚሄዱበት ብርድ ስለሆነ እስከርቦች እየሰፉ የእጅ እስከርቦች፣ ሱቆች መኖር አለባቸው። ሸማቹ ዲንሾ አድሮ ወደ ቱሉ ዲምቱ ሲሄድ የሚያነሳቸውና ብር ጥሎባቸው የሚሄድ ቦታ ያስፈልጋል፣ የግድ ነው። ሱቆች ከሌሉ በጋስትሮኖሚ በጣም ብዙ ኢንቨስት ማድረግ ስለምንችል ካልሰራን በቀር ሰውየው መጥቶ ዲንሾን አይቶ መሄዱ ብቻውን ቱሪዝም አያሰኘውም። ቱሪዝም ባጭሩ ሊጎበኘን የመጣ ሰው ልቡ ተደስቶ ኪሱ ተራቅቶ መሄድ አለበት። ደስታ የሚገኘው የትራንስፖርት ሰርቪሱ፣ የሆቴል ሰርቪሱ፣ የአስጎብኚዎች፣ የኢሚግሬሽን ስርዓቱ፣ ብዙ ጉዳዮች ተደምሮ ነው ደስታ የሚያመጡት። ደስተኛ መሆን አለበት በእኛ ሰርቪስ። ኪሱን መራቆት አለበት። ይዞ የመጣውን አራግፎ መሄድ አለበት። ይዞ የመጣውን መልሶ ከሄደ አልተሳካልንም ማለት ነው። ለዚያ ደግሞ የሞሎችና የሱቆች ግንባታ በጣም አስፈላጊ ነው። አዲስ አበባ ላይ በርከት ያሉ ሞሎች እየገነባን ነው። 3-4 የሚጠጉት ሞሎች በሚቀጥለው ዓመት ስራ ይጀምራሉ ተብሎ ይጠበቃል። በሚቀጥለው ዓመት ስራ ሲጀምሩ ከዜሮ ሞል አልባ ከነበረው ሀገር ከዜሮ በአንድ ጊዜ አፍሪካ ውስጥ ከፍተኛ የተሻለ ሞል ካላቸው ሀገራት ተርታ ያስገባናል። ምናልባት ቀዳሚ ሊያደርገን ይችላል። አንዳንዶቹ ኢትዮጵያ ውስጥ እየተሰሩ ያሉ ሞሎች በኳሊቲ ደረጃ በሚሰሩበት የኢንፍራስትራክቸር ኳሊቲ ደረጃ በዓለም ምርጥ የሚባል ሳይጋነን ምርጥ የሚባል ስራ ነው። በሲሊንግ ርዝመት፣ በኮሪደር ስፋት፣ በተጠቀሙባቸው የማርብል እና የፖርስሊን አይነቶች አስደናቂ ስራዎች አሉ። እነዚህ ሞሎች ሲያልቁ በከፍተኛ ደረጃ ከውጭ የሚመጣው ሰው ማረፊያ ሆቴል ካለው፣ መዝናኛ ቦታ ካለው፣ ወክ ማድረጊያ ቦታ ካለው፣ የሚሸመት ነገር ካለ አስደስተን ኪስ አራቁተን ለመላክ የሚያስችል እድል እንፈጥራለን ማለት ነው። ከዚህ አንጻር በሁሉም መስክ ነው ስራው። በሆቴሉም፣ በሱቅና ሞሎቹም፣ በሚታዩ ቦታዎችም የተሳሰረ ስራ ለመስራት ሙከራ እየተደረገ ነው። ከፕሮሞሽን አንጻር እንኳ ብትወስድ ለምሳሌ የዲያስፖራ ሆም ካሚንግ የሚባለው እንቅስቃሴ ሰከንድ ጄኔሬሽን ኢትዮጵያውያን መጥተው ሀገራቸውን እንዲያዩ እንዲያውቁ እድል ፈጥሯል። ኢትዮጵያ እዛ ሆኖ እንደሰሟት አይደለችም። ኢትዮጵያ ብዙ ሰዎች እንደሚያማሩትባት አይደለችም። ኢትዮጵያ ለመግባት የምታስጠላ ሀገር አይደለችም። እቺ ሀገር እውን የኛ ናት እንዴ? አልሰማንም፣ አልነገሩንም ነው ብዙዎቹ ያሉን። አግኝተናቸው ብዙዎቹን ያው አንተም አግኝታቸው ሊሆን ይችላል። ዲያስፖራ ሲመጣ ይደነግጣል። እዛ ሆኖ የሚሰማውና እዚህ የሚያየው ለየቅል ስለሆነ ያው ሰው ሀገሩን ይወዳል። ሀገሩ ላይ ቆንጆ ነገር ማየት ይፈልጋል። ወሬው ነው የሚያዛባው እንጂ ሲያይ በጣም ነው እፎይታ የሚሰማው። አንዱ እንቅስቃሴ እሱ ነበር። ሁለተኛው የተለያዩ ኢንፍሉዌንሰርስ ከተለያየ ሀገር መጥተው ኢትዮጵያን እየጎበኙ ኢትዮጵያን በብዙ አስተዋውቀዋል። ይሄን ሊቃወሙ የሚፈልጉ ሰዎች አሉ፣ ግን ሞኞች ናቸው። አንዱ መንገድ እሱ ነው። ኢንፍሉዌንሰርስ መጥተው ሀገር ሲያሳዩ ብዙ ሚሊዮን ሰው እነሱን አይቶ ስለዚህ ሀገር መልካም ነገር እንዲሰማና እንዲመጣ ያስችላል። እንደዛም አድርገን ከተሳካልን ጥሩ ነው። በጣም ብዙ የጠለሸ ስም ስላለን በብዙ መንገድ ሰርተን እንኳ ስማችን መቀየር ከቻን ትልቅ እድል ነውና ማናነቅ አያስፈልግም። እሱን ሶስተኛ ኮንፈረንሶች ናቸው። ሰፋፊ ኮንፈረንሶች ይካሄዳሉ። አንድ የመጡ ሰዎች ደጋግመው ይመጣሉ። እዚህ ሀገር ያለውን የኮንፈረንስ ስርዓት እየወደዱ እና እያደነቁ ወይዘሩንም ሰርቪሱንም
ደጋግሞ መምጣት ይሞክራሉ። ለምሳሌ ዩኤን ሪትሪት አምና ጀምሮ ነበር፣ ዘንድሮም አድርጓል። ተቋማትም እንዲያደረጉ ነው ማለት ነው። ሌላ የመሪዎችን ጉብኝት የወሰድክ እንደሆነ ከዚህ ቀደም እንደምናደርገው ጀስት መጥቶ ቢሮ ስብሰባ አድርጎ አይደለም የሚካሄደው። የመጣ ሰው በተቻለ መጠን አንዳንድ ነገሮች እንዲያይ ይደረጋል። አብሮት ሚዲያ አለ፣ አብሮት የሚመጡ ሰዎች ስላሉ የኢትዮጵያ ሌላ ገጽታ ማየት እንዲችሉ ሙከራዎች ይደረጋሉ። ግን በቂ አይደለም። ብዙ ስራ ይጠበቅብናል። ብዙ የማስተዋወቅ ስራ እንደሚቀረን እኛም እናውቃለን፣ ወዳጆቻችንም ይነግሩናል። አንተም በደንብ ትገነዘባለህ። እያንዳንዱ ኢትዮጵያዊ ኢትዮጵያን አስቦ አልቆ አሳምሮ የመስራት ብቻ ሳይሆን የመግለጥ ኃላፊነት አለበት እና ያንን በተቀናጀ መንገድ ስንሰራ የምናገኘውም ጥቅም በዛው ልክ እያደገ የሚሄድ ይሆናል።